ሰላም ውድ የማማ ቤተሰቦች እንዴት ናችሁ? ሁሉ መልካም። ዛሬ በማማ ቲዩብ የአነባብሮ አዘገጃጀት አብረን እናያለን። አብረን የምናዘጋጅ ይሆናል። ቆንጆ በጥቁር ጤፍ ብቻ የምናዘጋጀው ነው። በጥቁር ጤፍና በፍርኖ ዱቄት የሚዘጋጅ ደግሞ ሌላ ቪዲዮ ከዚህ በፊት ሰርቼላችኋለሁ። እዚሁ ቻናሌ ላይ ቼክ ማድረግ ትችላላችሁ። ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። የተለያዩ ቪዲዮዎች አሉ። ቻናሌን ቼክ አድርጉ። ወደ አሰራሩ ስንገባ መጀመሪያ የምናደርገው እርሾ፣ የዳቦ እርሾ፣ እሱን ለብ ባለ ውሃ እንበጠብጠዋለን። ቶሎ ደግሞ ከፍ እንዲልልን ትንሽዬ ውሃ እናደርግና ለብ ባለ ውሃ እንበጠብጠዋለን። እሱን በማድረግ ማዘጋጀት እንጀምራለን። ከዛም የምናዘጋጅበትን ጥቁር ጤፍ በወንፊት እስክናጣራ ድረስ በጥጥን ያዘጋጀነውን እርሾ ወደ ጎን እናስቀምጠዋለን። ከዛ ጥቁር ጤፋችንን በወንፊት እናጣራለን። ይሄ ቆንጆ የሆነ አነባበሮ እንድናዘጋጅ ያግዘናል። በዛ ላይ ደግሞ የተለያዩ የተቀላቀሉ ነገሮችም ካሉ እሱንም አጣርተን ማውጣት እንችላለን። 8 የሾርባ ማንኪያ ጥቁር ጤፍ ተጠቅሜያለሁ። በመቀጠል የዳቦ ቅመም ነው የምናደርገው። ትንሽ ነው ያደረኩት፣ ግማሽ ማንኪያ እንዳይቆመጥጥባችሁ ሲበዛም ስለሚቆመጥጥ። ነገር ግን እናንተ የምታዘጋጁት በዛ ሚል ከሆነ የቅመሙን መጠን ከፍ ታደርጉታላችሁ። በመቀጠል ለጣዕሙ ደግሞ ትንሽ ሚጥሚጣ፣ ከዛ ደግሞ ትንሽ ጨው አድርገን እንደዚህ እናዋህደዋለን። በመቀጠል የቦካ የጤፍ ቡኮ ነው ያደረኩበት። የነጭ ጤፍ ነው በእርግጥ የነበረኝ፣ ነገር ግን ይሄ የእንጀራው ጣዕም የራሱ የሆነ ነገር ስለሚሰጠኝ ሙሉ ለሙሉ በፈረንጅ እርሾ ወይንም ይሄ በበጠበጥ ነው እርሾ ብቻ እንዳይሆንብኝ እሱን የተወሰነ አድርጌያለሁ። በመቀጠል በጥብጠን ያዘጋጀ ነው። ይኸው እንደምታዩት ከፍ ብሏል፣ ገና ሳይቀላቀል ይሄም ያግዘናል። እሱን እናደርግና ማብኳት እንጀምራለን ማለት ነው። በእጃችን እሽት አድርገን ማብኳትም እንችላለን። ካልሆነ ደግሞ እናንተ በተመቻችሁ መቀላቀል በምትችሉበት ነገር ሁሉ እናቦካዋለን። ለብ ያለ ውሃ እያደረግን እናቦካዋለን። ይሄ ቶሎ ፈጠን ብሎ ኩፍ እንዲልልን የሚያደርግ ነው። ካልሆነ በቀዝቃዛ ውሃ እናንተ ማድረግ ትችላላችሁ። ነገር ግን ለብ ባለ ውሃ ሲሆን ኩፍ ይላል። ከዛ እንደዚህ ቅጥነት እስከሚደርስ ድረስ ነው የምናዘጋጀው። ከእንጀራ ትንሽ ወፈር ያለ ነው የምናደርገው፣ ነገር ግን በጣም መወፈር የለበትም። ከዛ ይሄንን ክድን እናደርግና እንቆያለን። እኔ ለ9 ሰዓታት አካባቢ እንደዛ ቆይቷል። እናንተ ማሳደርም ትችላላችሁ። በተለይ በቀዝቃዛ ውሃ የምታውቁት ከሆነ ረዘም ያለ ጊዜ ስለሚፈልግ ኩፍ እስኪለላችሁ ድረስ እንደዛ ማድረግ ትችላላችሁ። በተለይ በቀዝቃዛ ውሃ የምታውቁት ከሆነ ደግሞ መሀል ላይ ለብ ባለ ውሃ ደግሞ ማቅጠንም ትችላላችሁ። ልትጋግሩ ስትቀርቡ እንደዛ ማድረግ ትችላላችሁ። ካልሆነ ለብ ያለ ውሃ ከተጠቀማችሁ ደግሞ ያው እንደኔ በ9 ሰዓትም ታውቁታላችሁ። ኩፍ ማለቱ ከዛ በፊትም ፈጠን ብሎ ይደርስላችኋል። ነገር ግን ቆንጆ የሚሆነው ትንሽ ጊዜ ስትሰጡት ኩፍ ብሎ ሲወጣለት ነው። ስለዚህ እኔ 9 ሰዓት ተጠቅሜያለሁ። በመቀጠል የምናደርገው እንጋግረዋለን። እናንተ ምጣድ አስምታችሁ በዛው ጋግራለሁ ካላችሁ ትችላላችሁ። ካልሆነ ግን በመጥበሻ መካከለኛ ሙቀት ያለው እሳት ታደርጉና ትንሽዬ ዘይት እንዳይዝባችሁ ጠብ እያደረጋችሁ እየቀባችሁ መጋገር ነው። የምትጠቀሙት የመጥበሻ መጠንም እናንተ እንደፈለጋችሁት መሆን ይችላል። ትልቅም ትንሽም አድርጋችሁ እናንተ ማዘጋጀት ትችላላችሁ። ስለዚህ የመጀመሪያውን ከላይ የሚሆነው ነው የምንጋገረው። እዚህ ጋር መሀል ላይ መክደንም ትችላላችሁ። ስትከርኑ ክዳናችሁን በጨርቅ በውስጥ በኩል ሽፍን አድርጉት። ላቦቱ ወደ ምትጋግሩት አነባብሮ እንዳይገባ መጥቶ ይዝላችኋል። ካልሆነም ደግሞ እንደዚሁ መጋገር ትችላላችሁ። ከላይ ያደረኩት ሰሊጥ ነው። ትንሽ ለብ ባለ እሳት ትንሽ የታመሰ ነው። እሱን እናደርጋለን። ይኸው እንደዚህ በስሎ ቆንጆ ሆኖ ወጥቷል። ይሄ ከላይ የምናደርገው ነው ማለት ነው። ሁለተኛውን ደግሞ እንጋገራለን። ከዛ እንደዚህ በደንብ ሳይበስል ከላይ መጀመሪያ ጋግረን ያዘጋጀነውን እናደርግበታለን ወይንም እናነባብረዋለን። እንደ ስሙ አነባበሩ አንዱን በአንዱ ላይ ማነባበር ነው። እሱን እያነባበረን እንሄዳለን። ስለዚህ መጀመሪያ ላይ ከላይ የምናደርገው እናደርጋለን።
ከዛ ሁለተኛውን እናደርጋለን። የተለያየ አይነት ዱቄት የምትጠቀሙ ከሆነ ለምሳሌ የፍርኖ ዱቄትና የጤፍ ዱቄት አድርጋችሁም በተለያየ ከለርም የምታዘጋጁት እንደዛ ነው። እሱንም ከፈለጋችሁ ደግሞ እዚህ ቻናሌ ላይ ያለ በፍርኖ ዱቄትና በጥቁር ጤፍ አንድ ላይ የሰራሁት ቼክ ታደርጉታላችሁ። ስለዚህ እንደሱ እያደረግን እንቀጥላለን ማለት ነው። ኮሜንት ላይ እናንተ የምትሰሩበትን ያሰራር አይነት ደግሞ ሼር ብታደርጉኝ ደስ ይለኛል። በምጣድ ደግሞ ቢሆን በቃ አንድ አነባብሮ ነው የሚሆነው ማለት ነው። ይሄ ግን ገና ምጣድ አስምቼ ምናምን የምትሉም ከሆነ ቀለል ያለ እንደዚህ በመጥበሻም ማድረግ ትችላላችሁ። ይሄው እንደዚህ የላይኛውን ጋግራለን፣ ሰሊጥ እናደርግበታለን። ከዛ ደግሞ ሁለተኛውን እንጋግርና እያነባበርን እንቀጥላለን ማለት ነው። ስለዚህ እንደዚህ ቆንጆ አድርገን አዘጋጅተናል። እኔ የተነባበሩ አነባበሮችን በምታዩት መጠን 4 ወጥቶልኛል ማለት ነው። ትንሽዬ 1 ማንኪያ ምናምን የሚሆን ሊጥ ነው የቀረኝ እንጂ 4ቱን እንደዚህ የተነባበረ አዘጋጅቻለሁ። በመቀጠል የምናደርገው ከላይ የምንቀባውን ሶሱን እናዘጋጃለን። ትንሽ ጨው፣ በርበሬ፣ ሚጥሚጣ መጠቀም ትችላላችሁ። የሚያቃጥል ነገር የምትወዱ ከሆነ እሱን እናደርግና የቀለጠ ቂቤ አድርገን በደንብ እንቀላቅለዋለን። ጨው ስታደርጉ መጠኑን ተጠንቅቃችሁ አድርጉ። ቅድም ስላደረግንበት ሊጡን ስናዘጋጅ እንዳይበዛባችሁ። ካልሆነም ደግሞ ሊጡን ስታዘጋጁ ያለው በቂ ከሆነ በርበሬው ላይ ራሱ የተወሰነ ጨው ስላለው እሱን ቴስት አድርገን እንወስናለን። ከዛ እንደዚህ በደንብ ቀላቅለን ካዘጋጀን በኋላ ከላይ እንቀባዋለን ማለት ነው። እዚህ ላይ የምትቀቡት የሚያንሳችሁ ከሆነ ተጨማሪ በርበሬና ቅቤ አድርጎ በጥብጦ ማዘጋጀት ነው። እንደዚህ ቆንጆ አድርገን እንቀባዋለን። ብዙ ጊዜ የአነባብሮ በጥቁር ጤፍ ሲሆን ደስ ይላል። ነገር ግን በፍርኖ ዱቄትም እናንተ ባላችሁ በምታገኙት እንደዛ ማዘጋጀት ይቻላል። እንደዚህ ቀብተን ቆንጆ አድርገን እናዘጋጃለን። ከዛ በፈለጋችሁት አኳኳን ቆራርጠን እናዘጋጀዋለን። ለቡና ቁርስ አሪፍ ነው። ለመክሰስ ነገርም ስታስቡት ይህንን አድርጋችሁ ማዘጋጀት ነው። ለምታዩት ቆንጆ ሆኖ ተዘጋጅቷል። በጣም ነው የሚጣፍጠው። ሽታው ራሱ ልዩ ነው። እዚህ ላይ የተጠቀምኩትን የዳቦ ቅመም አሰራር ከፈለጋችሁ ቻናሌ ላይ ታገኙታላችሁ። በጣም ለሁሉም አይነት የዳቦ እና ዳቦ ነክ ነገሮችን ታዘጋጁ የምትጠቀሙትን ቅመም ከዚህ በፊት አዘጋጅቼላችኋለሁ። እሱን ቼክ አድርጉ። ይህንን አነባብሮ እንደዚህ አድርገን ቆንጆ አድርገን አዘጋጅተናል። እንደምታዩት ውስጡ ድረስ ቆንጆ የሚጣፍጥ አነባብሮ ነው ያዘጋጀ ነው። በቀጣይ በሌላ ቪዲዮ እንገናኛለን። እንደወደዳችሁ ተስፋ አደርጋለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። ቻው ቻው።